ይህን አሁን ምነግራችሁን ካላስተካከላችሁ ዩቲዩብ ላይ ተከፋይ መሆን አትችሉም። ብዙዎቻችሁ እንግዲህ ይሄ ችግር ገጥሟችኋል። ይህም ችግር እንግዲህ ሞኔታይዜሽን ላይ ስቴፕ 2 ጉግል አድሰንስ ላይ በጣም ብዙዎቻችሁ ኢረር እያላችሁ ነው። በዛሬው ቪዲዮ ደግሞ እንዴት ይህንን ኢረር በቀላሉ እንደምናስተካክል አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይሄ ችግር እንግዲህ በጣም በብዙ ነገሮች ሊከሰት ይችላል። ነገር ግን እጅግ አብዛኞቻችሁ በኢንቦክስ የላካችሁልኝን እንዳየሁት ከሆነ የጉግል አድሰንስ ከዚህ በፊት ከፍታችኋል ወይም ተመሳሳይ ጉግል አድሰንስ በእናንተ ስም ወይም በእናንተ አካውንት ተከፍቷል የሚል ኢረር ነው እንደምታዩት። ይህም ሊከሰት የሚችለው እንግዲህ በእናንተ ስም ወይም ከናንተ ጋር ተመሳሳይነት ያለው ስም ያለው ሰው ከዚህ በፊት የጉግል አድሰንስ ከፍቶ ከሆነ ጉግል በዛ መልኩ እንግዲህ ኤግዚስቲንግ አካውንት አለ ብሎ ይጽፍላችኋል ወይም ይሄንን ኢረር ይልክላችኋል ማለት ነው። ስለዚህ እናንተ ማድረግ ያለባችሁ እጅግ በጣም ቀላል ነገር አለ። እሱን አሁን አሳያችኋለሁ። በቅድሚያ እንግዲህ ሞኔታይዜሽን ስቴፕ ላይ የመጀመሪያው ስቴፕ ሪቪው ነው ማለት ነው። እጅግ በጣም ቀላል ነው። ኖርማል ቲክ አድርገን የምናልፈው ነው። እዚህ ሁለተኛው ስቴፕ ላይ ደግሞ ዩቲዩብ እንግዲህ ከጉግል አድሰንስ ጋር ኮኔክት እንድናደርግ ይጠይቀናል። ብዙዎቻችሁ ይሄ ኢረር የመጣላችሁ ከዚህ በፊት የጉግል አድሰንስ በእናንተ ኢሜል ወይም በእናንተ አካውንት ተከፍቷል የሚል ነው። ከዚህ በፊት እንግዲህ በእናንተ ኢሜል አካውንት ተከፍቶ ማያኮና ይህ ችግር ሊፈጠር የሚችለው ከናንተ ጋር ተመሳሳይነት ያለው ስም ያለው ሰው ከዚህ በፊት ጉግል አድሰንስን ከፍቶ ከሆነ ጉግል እንግዲህ ይህንን ኢረር ይልክላችኋል። በቅድሚያ እንግዲህ እኔ እንደማደርገው እዚህ ጋር እያያችሁ ማስተካከል አለባችሁ። ወደ ክሮም በመግባት ወደ ዴስክቶፕ ሞድ ተቀይሩታላችሁ። ከዛም እንደምታዩት ዩቲዩባችሁ ከከፈተላችሁ በኋላ እዚህ ጋር የሎጎ ምልክቱን በመጫን ዩቲዩብ ስቱዲዮ የሚል አለ፣ እሱ ውስጥ ትገባላችሁ። ከዛም እንደምታዩት ዩቲዩብ ስቱዲዮ ዳሽቦርድ ላይ ያመጣላችኋል። በግራ በኩል ኢርን የሚል አለ፣ እዛ ውስጥ ትገባላችሁ ማለት ነው። ከዛ እንደምታዩት እንግዲህ የኛው አካውንት ላይ በቅድሚያ ያለው የቤዝ ተርም ሪቪው አልፏል ማለት ነው። ይሄም እጅግ በጣም ቀላል ነው። ኖርማል ቲክ አድርጋችሁ የዩቲዩብ ተርም እና ፖሊሲ ተስማምታችሁ የምታልፉበት ስቴፕ ነው። ከባዱ ስቴፕ ሁለተኛው ስቴፕ ነው ማለት ነው። ይህ ኢረር ከመጣባችሁ እጅግ በጣም አስቸጋሪው ይሄኛው ስቴፕ ነው። ይሄን ደግሞ እንዴት እንደምትቀይሩ አሁን ነግራችኋለሁ። ሁለት አይነት አማራጭ አለ። የመጀመሪያው ፊክስ ኢን አድሰንስ ነው። ሁለተኛው ደግሞ ቼንጅ አሶሲዬሽን ነው። እኛ እንግዲህ የምናደርገው የኛው አይነት ተመሳሳይ አይነት ኢረር ከመጣባችሁ ቼንጅ አሶሲዬሽን ነው የምትሉት ማለት ነው። በሌላ በአዲስ ኢሜል እዚህ ጋር አፕላይ ታደርጋላችሁ ማለት ነው። እንደምታዩት ኢረሩ ዲዩ ቱ አን ኤግዚስቲንግ አካውንት ይላል። ቀደም እንደነገርኳችሁ ከዚህ በፊት በእናንተ ኢሜል አድሰንስ አካውንት ተከፍቷል ይላል። ነገር ግን አካውንትም ካልተከፈተ በስም መመሳሰል ዩቲዩብ ይሄንን ኢረር ሊያመጣባችሁ ይችላል። ቼንጅ አሶሲዬሽን የሚለውን ስትጫኑት ዩቲዩብ እኛ መሆናችን ለማረጋገጥ እንግዲህ ይሄንን በቦክስ ያመጣልናል ማለት ነው። ቬሪፋይ ዛት ኢትስ ዩ ወይም እናንተ መሆናችሁን ማረጋገጥ አለበት። ምክንያቱም ትልቅ ለውጥ ስለሆነ ያካሄዳችሁ ያላችሁት ይሄንን ነገር እናንተ መሆናችሁን ማረጋገጥ አለበት። ከዛ ፕሮሲድ ትሉታላችሁ። በመቀጠል ፕሮሲድ ካላችሁት በኋላ የዩቲዩብ ፓስወርዳችሁን ታስገባላችሁ። ከዛ እዚህ ጋር እንደሚያሳየው ተመሳሳይ አይነት ቁጥር ስልካችሁ ላይ ይመጣል ማለት ነው። ያንን ቁጥር በመጫን በቀጥታ ወደ ቀጣዩ ስቴፕ ማለፍ ትችላላችሁ። ከዛ እዚህ ጋር እንግዲህ በመጀመሪያ አፕላይ ስታደርጉ እንዳመጣላችሁ እዚህ ጋር ያመጣላችኋል። ሶስት አይነት አማራጮች አሉ። የመጀመሪያው yes I have an existing account ይላል። ከዚህ በፊት የጉግል አድሰንስ አካውንት ካላችሁ ይሄን ተመርጣላችሁ። ነገር ግን ከሌላችሁ no I don't ትላላችሁ። ሶስተኛ ደግሞ I don't know ትላላችሁ ማለት ነው። ስለዚህ ማታውቁ ከሆነ I don't know ትላላችሁ። ነገር ግን አሁን የምታረጉት no I don't have an existing account ነው የምትሉት። ምክንያቱም አዲስ የጉግል አድሰንስ አካውንት ስለምንከፍት ከዛ ኮንቲኒው ትላላችሁ። በመቀጠል ደግሞ አዲስ ጉግል አድሰንስ የምትከፍቱበትን ኢሜል እዚህ ጋር ተመርጣላችሁ ማለት ነው። እዚህ ጋር የምትመርጡት ኢሜል መጀመሪያ ላይ ተጠቀማችሁት ሳይሆን አሁን እንደ አዲስ ጉግል አድሰንስ ስለምንከፍት ከዚህ በፊት ያልከፈታችሁበት ኢሜል መሆን አለበት ማለት ነው። ወይም አዲስ ኢሜል መሆን አለበት። ከዛ እሱን ከመረጣችሁ በኋላ ራሱ እንደምታዩት ወደ ጉግል አድሰንስ ሳይን አፕ ያመጣችኋል። እንደምታዩት እንግዲህ ዩር ኤግዚስቲንግ ጉግል ፐብሊሸር አካውንት ይላል። መጀመሪያ ላይ የነበረው የጉግል አድሰንስ ፐብሊሸር አካውንቱ ይህን ይመስላል ማለት ነው። ይሄን እንዳለበት ተውታላችሁ። ወደ ታች በመሄድ አክሰፕት አሶሲዬሽን ትሉታላችሁ። ከዛ እንግዲህ እንደምታዩት ወደ ዩቲዩብ ሪዳይሬክት ያደርጋችኋል ማለት ነው። ሪዳይሬክት ትሉታላችሁ። በመቀጠል ደግሞ የዩቲዩብ ሳይን አፕ ፕሮሰስ ወይም የዩቲዩብ ሁለተኛው ስቴፕ ፕሮግረስ ላይ ነው ማለት ነው። ከ40 ደቂቃ እስከ ሳምንት ወይም 15 ቀን ሊፈጅ ይችላል የፕሮሰስ። ከዛ በኋላ ራሳቸው ኢሜል ይልኩላችኋል።
በቀላሉ እንግዲህ ይህን ስቴፕ ማለፍ ትችላላችሁ ማለት ነው። እጅግ በጣም ቀላል ነው። በዚህ መልኩ ማስተካከል ትችላላችሁ። የናንተ ኢረር ግን እዚህ ላይ እንዳሳያችሁ አይነት ኢረር ካልሆነ ሐሳባችሁን ኮሜንት ላይ አስቀምጡልኝ፣ ሌላ ቪዲዮ ሰራላችኋለሁ። አሁን ባሳያችሁ መልኩ እንግዲህ እጅግ በጣም በቀላሉ ይህን ስቴፕ 2 ኢረር በቀላሉ ማለፍ ትችላላችሁ። ያልገባችሁ ነገር ወይም መጠየቅ የምትፈልጉት ነገር ካለ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣው ቪዲዮ ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ